ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁልኝ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም አለው ደህና ነኝ እግዚአብሔር ይመስገን። ቤሩት ያላችሁ በየአካባቢው ሊባኖስ ውስጥ በጠቅላላ ያላችሁ እግዚአብሔር መደንገጥን ያርቅና መንፈስ ቅዱስን ያሳድርብን። ጦርነቱንም ደግሞ ያብርድልን። በየአረብ ሀገር ያላችሁ እህቶቼ ወንድሞቼ እግዚአብሔር ሁላችንን ይጠብቀን፣ በሰላም ለቤተሰቦቻችን ለሀገራችን ያብቃን እላለሁ። እና ዛሬ ደግሞ የመጣሁት ምንድነው ትላንትና ቡዜን ሩታ እንደዛ ስታመነጫጭቃት ማርያምን እንዴ ምን ነው አንዳንድ የሩታ ኦዲየንሶች አስቡ፣ የእውነት አስቡ፣ ፍርደ ገምድል አትሁኑ። የእውነት ቡዜ ምን አጠፋች? ማንም እየተነሳ ወቀሳት፣ ማንም እየተነሳ ጨፈጨፋት። ምን አጠፋች ቡዜ? አንድ አመት ሙሉ እኮ ወንድሟን እየረገጠች ሩታ ትክክል ናት እያለች ከሩታ ጎን የነበረች ሴት ናት አይደል እንዴ? ምንም ጥፋትም ቢያጠፋ አብርሃም ሩታ ያደረገችውን ስራ ሩታ ያጠፋችውን ጥፋት ያህል አብርሃም አላጠፋም። ከሴት ጋር ነው የሄደው። አዎ ሁሉም ያውቃል። እሷም እኮ አድርገዋለች ሩታ ወንድ እያመጣች ዳኒን እያመጣች እነ ኤርሚያስን እያመጣች ከደስታ ጋር ረሳችሁት እንዴ? እሷም እኮ አጥፍታለች አይደል እንዴ? ከጥፋትም በላይ ደግሞ ያጠፋችሁ ቡዜም ደግሞ እንድትቆጣት እኛም አንዳንዶቻችሁ ኦዲየንስ ሩታን ራሱ የምትደግፏት ተነስታችሁ ሩታን ያላችሁበት የመጨረሻው የአብርሃምን ገበና የያዘችበትን ቪዲዮ ስናይ ሁላችንም ተቆጥተናል፣ ሁላችንም ጮኸናል። ቡዜ ደግሞ እህት ናት ለአብርሃም። ብትቆጣም ብትጮህም የወንድሟ ገበና ስለሆነ ያምርባታል አይደለም እህቱ። እኛም እኮ ለምን ሩታ እንደዚህ አይነት ነገር አደረግሽ ብለን እኮ ሩታን ተቆጥተናል አይደል እንዴ? ምን አጠፋች ቡዜ? ቡዜ ደግሞ የተቆጣቻት ዋሸሽኝ ነው። አንደኛ ነገር ዋሸሽኝ አድርገሻለሁ ስልሽ ቪዲዮ ይዘሻለሁ ፎቶ ይዘሻለሁ ስልሽ አልያዝኩም አልሽኝ። በኋላ ላይ ደግሞ ከዳኒ ጋራ ቪዲዮውን ስታሳዩ ለዳኒ ለሄርሜላ ስታሳይ አየሁኝ። ይሄ የቤተሰብ ክብር ነው። እውነቷን ነው እንዴ? እሷ እኮ እህት እኮ ናት ቡዜ፣ እህት ናት ቡዜ። እኛ ደግሞ ባዳነን አይደለ? የልጇ አባት ላይ ለምን ይሄንን ነገር አደረገች ብለን እኮ ሩታን ይዘናታል አይደል እንዴ? ቡዜ ብትናገርም ያምርባታል እንዴ? እስከ ዛሬ ድረስ እኮ ወንድሟን እየረገጠች ሰው ሁሉ ምን ነው ወንድምሽ አይደል እንዴ? ወንድምሽን አሳነሰሽ ሩታን እንደዚህ እንትን የምትያት ለወንድምሽ አትቆሚም እንዴ እስከሚሉኝ ድረስ ደርሻለሁኝ ከአንቺ ጋር ስቆም ነው ያለቻት። እውነቷን ነው። ዛሬ ገና ለገና አንድ ትልቅ ጥፋት ነው ያጠፋችው። ምንም ትንሽም አይባልም። ለምን እንደዚህ ያደረግሽ ብላ ስለጠየቀቻት፣ ለምን እንደዚህ ያደረግሽ ብላ ስለተናገረቻት ዛሬ ቡዜ መወቀስ አለባት? ተው። ሩታን የምትወዱ ሩታ እንደዚህ አይነት ያህል ይሄን ያህል ስራ ስትሰራ ይሄን ያህል ጥፋት ይዛ ስትመጣ ዛሬም ሩታ ትክክል ነሽ የምትሉ አላችሁ። ሩታ ትክክል አይደለችም እንዴ? ቡዜን እንደውም ማለት ነው ይቅርታ መጠየቅ አለባት። እቺ ሜሪ የምትባለዋን ወንዲላ ማለት ነው። እቺ ወንዲላ ማርያምን ለሰው እንኳን ክብር የሌላት። እኔ አብርሃምን ከበፊቱም ቃል የለኝም ለሱ ሰውን እንኳን ሲያናግር እንደዛ እንኳን እቺ ሜሪ እጇን እያነሳችበት በጥፊ እየቀጠቀጠችው ምን እያለች እንኳን ቀና ብሎ ያልተመለከታት ጥሩ ልጅ ነው። በስነ ምግባር ያደገ ሰው እንደዚህ ነው። ቡዜም ትላንትና ብትሆን ከሜሪ ጋራ እኔ ከሩታ ጋር ነው ማወራው ነው ያለቻት እንጂ ሜሪን ብዙም አልተነጋገረቻትም። እንደውም አልፋ ተርፋ ስትናገራት የነበረችው እቺ ጋጥ ወጥ በቃ ይሄ ማርያምን ከወፈሩ ሰው አይፈሩ የተባለላት እቺ ሜሪ የምትባለው እሷ ናት እንጂ ቡዜም ብትሆን አብርሃምም ቢሆን ምንም እላፊ ቃል የሆነ የተሳሳተ ነገር አልተናገሩም። ሁሉንም በጥሞና ነው ያስረዳት ማለት ነው። አብርሃም ግን ዋናው ነገር ማለት ነው ሜላትም ወጥታ ስለ እህቷ ቡዜን ስትወቅሳት ነበር። እህቴን ተናገርሽ ብላ። እኛ ፊደል ቀመሶች ነን፣ እናቴም አባቴም ልጆች ሁሉ ፊደል ቀመሶች። ፊደል ቀመስ እኮ የተማረ ሰው እኮ እንደዚህ አይደለም። የተማረ ሰው የቤቱን ገበና የባሉን ገበና እያወጣ የሚደረድር አይደለም። የተማረ ሰው እኮ ልጁ እንደዚህ ወጣ ቪዲዮ ላይ ጋጦጥ ስትሆንበት ልጄ ተይ እኔ እንደዚህ ነው እንዲያሳደግኩሽኝ እንዲህ ነው እንዲያስተማርኩሽኝ ብላ የምትገስጽ እናትና አባት የተማረ ሰው ያ ነው እንጂ ወጥቶ ገና ለገና በአደባባይ ልጄ ፖስቸራም ናት ልጄ እንደዚህ ናት ብሎ ስለ ልጁ ብልግና የሚናገር እናትና አባት የተማረ እኔ እንደዚህ አላቅም። እውነት ለመናገር ማለት ነው ፊደል ቀመስ እኮ ማለት ነው
ፊደል ቀመስ በጨዋ አስተዳደግ ያደገ በስነ ስርዓቱ ተምሮ እውቀትን ቀሰምኩ ካለ ማለት ነው የምትሰራውን ስራ እያየ ልጁን ከዛ ነገር እንድትመልስ ወይ ደግሞ እህት ከዛ ነገር እንድትወጣ መክሮ ቤተሰብ እንትን ይላል ያስተምራል እንጂ እንደዚህ ፊደል ቀመስነን ምናምን ነገር ይሄ ዝም ብሎ ነው። ያልተማረው እንኳን ምንም ሃም ብሎ መጻፍ የማይችለው የሩታን የመተራመደችበትን ያህል እንኳን መንገድ አይሄድም። ይሄ ወቀሳን ያመጣብኛል ብሎ ህሊናው ራሱ ይወቅሰዋልም ያስባልም። እና ወታ ስትናገር ነበረች ሜላትም ማለት ነው እኛ ፊደል ቀመሶች ነን። ፊደል ቀመስ ከሆነች ማለት ነው እህቷን ታስተካከል። የያዘችው የባል ገበና ነው ስትናገር አካሆኗ ሁሉ ይሄ የሌላ መንደርተኛ ምናምን ነገር። በጥሩ ስነ ምግባር ያደገ ሰው፣ በትምህርት በእውቀት ተክኖ ያደገ ሰው፣ ተክቦ ያደገ ሰው እንደዚህ አይነት ስራ ሲሰራ አላየንም። ማርያምን እንደውም እንደዚህ አይነት ስራ የሚሰሩትን እየመከረ ይመልሳል እንጂ እንዴ ምኑ ጋ ነው የትምህርት ቀመስ የሆኑት የትምህርት እውቀት የሆኑት? ከሁሉም በላይ ደግሞ እኔ በጣም ያሳዘነችኝ ቡዜ ናት። የእውነት በሜሪ ተረገጠች፣ በሜላት ተረገጠች። ሩታ ራሱ ዞረችባት ቡዜ ላይ ማለት ነው። ቡዜ ምን አጠፋች? እስቲ እናንተ ራሱ ኦዲየንስ ሩታን አይዞሽ አይዞሽ የምትሏት አሁን ድረስ እናንተ ራሱ ፍረዱ። ማርያምን ፍርደ ገምድል አትሁኑ። ቡዜ ምን ስላረገቻት ነው ሩታ ትላንትና ፍጥጥ ብላ ቡዜን በዚህ ልክ እንደዚህ አውርዳ? ይሄ እኮ የቤተሰብ ክብር እኮ ነው ቡዜ፣ እውነቷን እኮ ነው። ይሄ የቤተሰብ ክብር ነው። ክብራችንን ነክተሻል ነው። እውነት ነው። ይሄ ገበና ነው፣ አካል ነው፣ የወንድሟ አካል ነው። እንዴ የወንድሟ አካል ብቻ ሳይሆን ሩታ ራሱ ማለት ነው የያዘችው አካል የባሏ አካል ነው። ይሄንን ነገር እውነት አሳልፋ ለዳኒ ሰጥታ እውነት ለዛች ለሄርሜላ አሳይታ እንዴ ከሆነ ይሄ እኮ በጣም የሚያስጠይቅ ነገርን እኮ ነው የሰራችው ሩታ። ደግሞ ፍጥጥ ብላ ቡዜን መናገሯ ነው እኔ ደግሞ የገረመኝ። ከስራዋ ይልቅ ደግሞ ድርቅናዋ እኮ ነው የሚገርመው። ከስራዋ ይልቅ ድርቅናዋ በጣም ይገርማል የሩታ። እንዴ ቡዜ አታሳዝናችሁ? ማርያምን እንዴ በእናታችሁ እኔ በጣም የተሰማኝ ስለ ቡዜ የእውነት በጣም። ለምን እንዴ ሜሪ መጣች፣ ያውም ጣቷን እየቀሰረችባት እንደው በቃ ድንፋታዋን እላይዋ ላይ ደነፋች። ሩታም እንደዛው። ለቡዜ ግን ሩታ ብታቅ ይሄ አይገባትም ነበረ። የእውነት አመት ሙሉ ወንድሟን እየጨፈጨፈች አንተነ እሷ ምንም አላረገችም አንተነ ብላ ወንድሟን እየጨፈጨፈች ሩታ ጥፋቷንም እያየች የሩታንን ጥፋት እያየች ጥፋቷን ሸፍና ወንድሟን ነበረ ስትወቅስ የነበረው። እና ሩታ የወንድሟን የባሏን ገላ አውጥታ ለባዳ ስታሳይ ቡዜ እኮ እህት ናት አይደል እንዴ? ቡዜ እህት ናት ብትናገር ምን ይደንቃል? ምክንያቱም እኔም ተናግሬያለሁ። አንቺ ባለጌ ነሽ፣ እንዴት የባለሽን ገበና ለአደባባይ ታሳያለሽ? ለወንድ ለዳኒ ለባዳው ለሄርሜላም እንዴት ታሳያለሽ ብለን እኮ ሁላችንም ተናግረናል። ባዳዎች ነን እኛ አይደል እንዴ? ቡዜ ግን የተነካባት ነው አሁን በማይሆን ነገር በማይመጣ ነገር ቆሻሻ በሆነ ስራ ስለመጣች ሩታ። ሌላው ነገር ደግሞ ሩታን ቡዜን ስለዋሸቻት፣ አንደኛ ቪዲዮ አልቀረጽኩም ፎቶ አላነሳውም ማለቻት። ሁለተኛ ነገር ደግሞ ማለት ነው ለሄርሜላ አሳየቻት። ፋይሉ ዳኒ ጋር እንዳለ ቪዲዮ ሰርተው አሳዩ። ይህንን ስትመለከት ነው ቡዜ መታ ሩታን ልትወቅሳት የቻለችው። እውነት አላት እኮ እውነቷን ነው። ሜሪ እናቴ ጋጦጦች ናቸው። አንደኛ ነገር ዝምድናም የላቸው ምኗም አይደለች። የእውነት አሁን እንደው ሜላት ለመሸፋፈን ካልፈለገች በስተቀር ወታ ቪዲዮ ከሰራች ማለት ነው እንመለከታለን። ባለፈውም ኖቤልን እና አቡሽን ከየት የመጣችሁ የማናቃችሁ ወንድሞች ናችሁ ብላ ስትወቅሳቸው ነበር እኮ ሜላት አይደል እንዴ? አሁንም እሷ ወንድ ከሆነች እንትናን ሜሪን እስቲ ትውቀስ ወታ እንደው ለመሸፋፈንና የውሸት ዘመድነን ብላ እንደው አይታ ዝም ካላለች በስተቀር ምንም አይነት ዝምድና የላቸው። ምንም አይነት ሜሪ ዳኒ እዛ ጉዳይ ውስጥ ስላለበት ማለት ነው ዳኒ ልኳት ለዳኒ ተደርባን የመጣችው እንጂ ሩታ እዛ ድረስ እስከምደርስ ድረስ ፍቺ ወረቀት ድረስ እስከምደርስ ድረስ በቃ የተለያየ ነገርን ሩታም ስታደርግ አብርሃምም ሲያደርግ በመካከላቸው ነበረች። ተው ብላለች። አሁን ከህይወቷ ምንጥር ብለው ወጣ ነው እኮ ያለችው አይደል እንዴ? እሱ እኮ ድሮ ገና ወጥቷል እኮ፣ ግን ልጁን ለማየት ነው የሚሄደው። በቤቴ ወንድ አይምጣ፣ እኔም ሰው አላመጣውብሽም፣ ከልጄ ጋራ ሰላም ሆነሽ እንድትኖሪ የራሴን ሰዎች እንዳይመጡ ከልክያለሁ። እዚህ ቤት ወንድ እንዳይመጣ ውጪ አገኛቸው ነው እኮ እንጂ ፈልጓት አይደለም።